ባለ ግርማ አለሞገስ ምስጋናና አምልኮይ ማደሪያ ይድረስ። ምስጋናና አምልኮ ማደሪያ ይድረስ። ባለ ግርማ ባለ ሞገስ ምስጋናና አምልኮይ ማደሪያ ይድረስ። ምስጋናና አምልኮይ ማደሪያ ይድረስ። ባለ ግርማ ባለ ሞገስ ምስጋናና አምልኮ ማደሪያ ይድረስ። ምስጋናና አምልኮ ማደሪያ ይድረስ። ሃሌሉያ። ካንተ በቀር ሌላ አላመልክም። ሌላው ልቤ አልፈቀደም። ባለ ግርማ ባለ ሞገስ ምስጋናና አምልኮ ማደሪያ ይድረስ። ምስጋናና አምልኮ ማደሪያ ይድረስ። ባለ ግርማ ባለ ሞገስ ምስጋናና አምልኮ ማደሪያ ይድረስ። ምስጋናና አምልኮ ማደሪያ ይድረስ። ሌላውማ ልቤ አልፈቀድም ካንተ በቀር ሌላ። ሃሌሉያ። እግዚአብሔር ባለ ግርማ ባለ ሞገስ ምስጋናና አምልኳችን ማደሪያው ይድረስ፣ ይግባለት። ሃሌሉያ። በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ሰከንድ እግዚአብሔር ይመለክ። በምድሪቷ ላይ እግዚአብሔር ይመለክ። በአየሩ ላይ እግዚአብሔር ይመለክ። በኢየሱስ ክርስቶስ ስም መመለክ ያለበት እግዚአብሔር ይመለክ። ኃይለኛ የሆነው እግዚአብሔር ይመለክ። ሁሉን ቻይ የሆነው እግዚአብሔር ይመለክ። ይመለክ። ሃሌሉያ። እናመልክሃለን አባ። ባለ ግርማ ባለ ሞገስ ምስጋናና አምልኮይ ማደሪያ ይድረስ። ምስጋናና አምልኮይ ማደሪያ ይድረስ። ባለ ግርማ ባለ ሞገስ ምስጋናና አምልኮይ ማደሪያ። ምድሪቷ ላይ መመለክ ያለበት በእግዚአብሔርን በማወቅ የሰው ልጅ መኖር ስላለበት። ሃሌሉያ። ሁሉን ማድረግ የሚችል እግዚአብሔርን ፍጥረታት ራሱ እግዚአብሔር መኖሩን ይመሰክራሉ። የሰው ልጅ ባይናገር ጸጥ ቢል እንኳን ፍጥረታት እግዚአብሔር መኖሩን ይናገራሉ። ቀን ሲሆን እግዚአብሔር መኖሩን፣ ማታ ሲሆን እግዚአብሔር መኖሩን፣ ሌሊት ሲሆን እግዚአብሔር መኖሩን፣ ጨለማ ሲሆን እግዚአብሔር መኖሩን፣ ብርሃን ሲወጣ እግዚአብሔር መኖሩን፣ ፍጥረታት ሲቀያየሩ እነዚህ እግዚአብሔር ይመሰክሩለታል። ሃሌሉያ። አየሩ እግዚአብሔርን ይመሰክራል። ተራራው እግዚአብሔር እንዳለ ይመሰክራል። ዛፎቹ እግዚአብሔር እንዳለ ይመሰክራሉ። ባለ ግርማ ባለ ሞገስ ሃሌሉያ። በዚህ ሰዓት አሁንም ከምስጋና ጋር በፊት መጣ። እግዚአብሔርን በማወቅ የሚገኘውን ጽድቅ በመፈለግ እግዚአብሔርን በመፈለግ ውስጥ የሚገኘውን ጽድቅ በመፈለግ እግዚአብሔርን በማወቅ ውስጥ የሚገኘውን ጽድቅ በመፈለግ ሃሌሉያ። ምስጋናና አምልኳችን ማደሪያው ይድረስ። ኢየሱስ ክርስቶስን በማወቅ ወደ እግዚአብሔር መግባት እንዲሆን። እግዚአብሔር ለፍጥረታቱ ሁሉ ፈጣሪ ነው፣ ግን ደግሞ በልጁ በኢየሱስ ክርስቶስ ላመኑት ደግሞ አባት ነው። ሃሌሉያ። አባ የምንልበትን የልጁን መንፈስ ይሰጠን እንድናቀው ኢየሱስ ክርስቶስን አሳልፎ ሰጠን። በኢየሱስ ክርስቶስ የሚገኝ ልጅነት፣ የእግዚአብሔር ልጅነት፣ ወደ እግዚአብሔር መጠጋት በዚህ ሰዓት አሁንም የሰው ልጅ ሁሉ በኢየሱስ ክርስቶስን በማወቅ ወደ እግዚአብሔር መጠጋት እንዲሆን በአብ ፊት የሚማልድልን ስለኛ ተላልፎ ሞትን ያሸነፈ የሞትን ድል መውጊያ የነሳ ሞትን ድል ነስቶ የወጣ ኃይልን የተጎናጸፈ ኢየሱስ ክርስቶስን ባስነሳበት መንፈስ ቅዱስ ኃይል ወደኛ የመጣ ስናምነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ለእኔ ኃጢአት ለእኔ በደል ወደ እኔ መጥቷል፣ በዚህ ምድር ላይ ስለ እኔ መጥቶ ኖሮ ሄዷል፣ የኔን ኃጢአት ተሸክሟል ብለን ማመን፣ ባመን ጊዜ የተሰጠን መንፈስ ቅዱስ እንደገና እንድንኖር የሚያደርገን። ሃሌሉያ። ባለ ግርማ ባለ ሞገስ ምስጋናና አምልኮ ማደሪያ ይድረስ።
ምስጋናና አምልኮይ ማደሪያ ይድረስ ባለ ግርማ ባለ ሞገስ ምስጋናና አምልኮይ ማደሪያ ይድረስ ምስጋናና አምልኮ ማደሪያ ይድረስ ካንተ በቀር ሌላ አላመልክም ሌላውን ልቤ አልፈቀደም እግዚአብሔርዬ ካንተ በቀር ሌላ አላመልክም ሌላው ልቤ አልፈቀደም። ሃሌሉያ። ልባችን እንዲፈቅድ ያደረገልን የኢየሱስ ክርስቶስ ስራ በልባችን ውስጥ ሲያድር ምን ሆነ? ችግርን እንድንረሳ አደረገን። ጥፋትን በቃ እግዚአብሔር ከኛ እንዳስወገደልን ገባን። በደላችን ኃጢአታችን እንደተሻረልን ገባን። ኃጢአቱ የተሻረለት ሰው በደሉ የተላለፈለት ሰው ደግሞ ያመሰግናል። እና በቃ እንደዛ ይገርመናል። ምን አይቶብን ነው በእኛ? ሃሌሉያ። ግርም ይለኛል እግዚአብሔርን ሳስበው። እግዚአብሔር ያስደንቀኛል። እግዚአብሔር ያስደምመኛል። እግዚአብሔርን በማወቅ ውስጥ የሚገኘው ህይወት ያስደንቀኛል። በቃ እንዳልኳችሁ ችግሩ መከራ ሁሉ እያለ እግዚአብሔርን ባሰብኩት ጊዜ ልቤ ደስ ይለዋል። አዎ ሰውነን በምድር ላይ ነው የምንኖረው። የምናልፍባቸው ነገሮች ከባድ ናቸው። ምክንያቱም ከዓለም ጋር ጦርነት የገጠምነው ዓለም ከምታምነው ነገር ጋር እኛ አልተስማማንም። እግዚአብሔርን ነው የምናምነው። እግዚአብሔርን በማመን ውስጥ ግን በብዙ ነገር ማምለጥ አለ። ቀናችሁ ይባረክ፣ ጊዜያችሁ ይባረክ። ዛሬም ይኸው ስራዬን ጨርሼ ወደ ቤቴ እየገባው ነው። ቀኑ ደስ ይላል። አየሩ ዛሬ ደስ ይላል። ብዙ ብርድ የለም። በቃ እንትን አይደለም፣ ቅዝቃዜ አይደለም። በቃ ሰላም ያለው አየር ነው። ራስ አያምም እና ደስ የሚል ጊዜ ነው። እግዚአብሔር መልካም ያደርጋል። በጌታ በኢየሱስ ክርስቶስ የምታምኑ እግዚአብሔር ላይ መደገፍ ይሁንላችሁ። በእግዚአብሔር ሀሳብ መውጣት መግባት ይሁንላችሁ። ኢየሱስ ክርስቶስን ደግሞ እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ እግዚአብሔር ልክ እግዚአብሔርን አባ ለማለት በእግዚአብሔር ፊት እንደ ልብ ለመሆን የሚያስችላችሁ የክርስቶስን ስራ በማመን በክርስቶስ ደም ውስጥ መሸፈን ይሁንላችሁ። ይሄ ቀን ለእናንተ ይሁን። ሁሉ እንዲያደርግ ዘንድ ቻይ ለሆነው ለእግዚአብሔር አልፋችሁ የምትሰጡበት ጊዜ ይሁንላችሁ። ኢየሱስ ክርስቶስን በማወቅ የእግዚአብሔር ልጅ በመሆን ለእግዚአብሔር ምስጋና ለማቅረብ የታደላችሁ ሁኑ። ቀናችሁ ይባረክ፣ ጊዜያችሁ ይባረክ። በጌታ በኢየሱስም ወዳችኋለሁ። መልካም ቀን